ጤና ይስጥልን ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የነሐሴ 7 ቀን 2018 ዓ.ም የዕለተ ሐሙስ የምሽቱን የዝውውር ጉዳዮችን በስፋት የምናነሳበትን ፕሮግራም ዛሬም ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። እንደተለመደው የዝውውር ጉዳዮችን በስፋት ወደ እናንተ የምናደርስበትን ፕሮግራም ነው። በዛሬ ፕሮግራማችንም ወደ እናንተ ይዘን የቀረብ ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ዛሬ በጣም በርከት ያሉ ርዕሰ ጉዳዮችን እናነሳለን። አሁን የዝውውር መስኮቱ ቀን በቀን አሁን ላይ ጊዜዎቹ እያለቁ ይገኛሉ። ከ3 ሳምንታት ያነሰ ጊዜ ቀርቶታል የዝውውር መስኮቱ ሊጠናቀቅና አሁንም ትልልቅ ክለቦች ገና ያልደፈኑት ብዙ ቀዳዳ ያለባቸው ገና ብዙ ማስፈረም የሚጠበቅባቸው ቦታዎች ይኖራሉ ተብሎ ይታሰባል። እነ አርሰናል፣ እነ ማንቸስተር ዩናይትድ፣ እነ ሊቨርፑል በርከት ያሉ ቀዳዳዎችን መድፈን ይኖርባቸዋል። ለምሳሌ አርሰናል አሁንም የማጥቃት ክፍሉ ላይ በግራው የማጥቃት ክፍል ላይ አሁንም ተጫዋቾች እንደሚያስፈልጉት ምንም ጥያቄ የለውም። በተለይ በዚህ ፕሪሲዝን ላይ የተመለከትነው እርግጥ ነው አንዳንድ በጣም ወሳኝ የሚባሉ ተጫዋቾቹ በተለይ የፈጠራ አቅማቸው በጣም ከፍ ያሉ ተጫዋቾችን አልተመለሱም ወይም ደግሞ ጨዋታዎች ላይ ያልተመለከትንባቸው አጋጣሚዎች ያሉ። ነገር ግን አሁንም ቢሆን ግን በዚህ የማጥቃት ክፍሉ ላይ በደንብ ጥንካሬዎችን መጨመር ይኖርበታል ተብሎ ይታሰባል። ሌላኛው ዊሊያም ሳሊባን መተካት የሚችል የተከላካይ መስመር ተጫዋች ማስፈረምም ሌላኛው የአርሰናል ቀጣዩ የቤት ስራ ይሆናል ተብሎ ነው የሚጠበቀው። አሰልጣኝ ሚኬል አርቴታ ትናንትና ከኮሞ ጨዋታ በኋላ የተለያዩ አይነት ሀሳቦችንም እንዲሁ አንስቷል። በዝውውር ገበያው ላይ አሁንም በትልቁ እንቅስቃሴዎችን እንቀጥላለን ሲል ነው የተናገረው። አርሰናል ቤት እንደዚህ አይነት ጉዳዮች ያሉ፣ ማንቸስተር ዩናይትድም ቢሆን ገና ያልፈታቸው ብዙ ችግሮች ያሉ። ለምሳሌ ግራ ፉል ባኩ ቦታ ላይ አሁንም ተጫዋቾችን በመመልከት ላይ ነው የሚገኘው። የተለያዩ አማራጮች አሁንም በእጁ ላይ እንዳሉ ይታወቃል። አማካይ ስፍራው ላይ ስራው አልተጠናቀቀም ተብሎ ነው የሚታሰበው። 2 ዝውውሮችን ያደርገዋል። ነገር ግን አሁንም ዩናይትድ በአማካይ ስፍራው ላይ የዝውውር ስራውን አላጠናቀቀም ብለው የሚያነሱ በጣም በርካቶች ናቸው። የማጥቃት መስመሩ መጠናከር እንዳለበት ይታመናል። ጆሹዋ ዘርክዚ ክለቡን የመልቀቅ ዕድሉ በጣም ሰፋ ያለ ስለሆነ በዚህ የማጥቃት ክፍል ላይ ሌሎች ተጫዋቾችን መመልከት ይኖርበታል ተብሎ ይታሰባል። እንዲሁ ሊቨርፑልም ገና በክንፍ መስመሩ ላይ ራሱን አላጠናከረም። በተለይ ሞሐመድ ሳላህን እስካሁን መተካት አልቻለም። ከዛ ውጭ የኮዲ ጋክፖ ስለመልቀቅ ጉዳይም ሰሞኑን በትልቁ እየሰማን እንገኛለን እና ሊቨርፑል አሁንም ቢሆን ከብራድሊ ባርኮላ ጋር ነው በትልቁ ስሙ እየተነሳ የሚገኘው። ይህንን ተጫዋች ለማስፈረም ደግሞ ከፓሪስ ሳን ዠርሜን ጋር ያለው የገንዘብ ልዩነት እጅግ በጣም ሰፋ ያለ እንደሆነ ይታመናል እና ይህንን ዝውውር ለማድረግ ምን ያክል እንቅስቃሴዎችን ያደርጋሉ የሚለውን በስፋት እንመለከታለን። ዛሬ ግን ርዕሰ ጉዳዮችን እናነሳና የተለያዩ የዝውውር ጉዳዮችን እናነሳለን። ከምናነሳቸው ጉዳዮች መካከል አንደኛው የማይልስ ሉዊስ ስኬሊን ጉዳይ ለመመልከት እንሞክራለን። ሰሞኑን ከአርሰናል ይለቃል የሚሉ መረጃዎች ቡም ብለው ሲወጡ ተመልክተን ነበር። ያው እነሱም ቢያስተባብሉትም ክለቡ አርሰናልም ይህን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌለው ቢያስተባብልም ከዛ ውጭ ደግሞ ተጫዋቹና ወኪሎቹም ይሄ መረጃ ኬት እንደመጣ እንደማያውቁና ተጫዋቹ የመልቀቅ ምንም አይነት ሀሳብም እንደሌለው ጭምር የሚያሳዩ ነገሮች ቢኖሩም ነገር ግን ምክንያት ይኖራቸዋል። እንደዚህ አይነት መረጃዎች እንዲወጡ ያደረገበት ምክንያቶች ይኖራሉ። እንደ ምክንያትነት የሚነሱ አንደኛ አርሰናል ብሩኖ ጊማሬሽን ማስፈረሙ፣ በዛ ቦታ ላይ ማይልስ ሉዊስ ስኬሊ የመሰለፍ ዕድሉ በጣም ጠባብ መሆኑ፣ ከዛ ውጭ ደግሞ ከአማካይ ስፍራው ውጭ ደግሞ ምናልባት ከዚህ በፊት በሚጫወትበት የግራ ፉል ባኩ ላይ እንኳን ይጫወት ቢባል በዛ ቦታ ላይ ፒየሮ ሂንካፒ እና ሪካርዶ ካላፊዮሪ አሉና እዛ ቦታ ላይም ሶስተኛ አማራጭ ነው ሊሆን የሚችለው። በዚህ ምክንያት እንደዚህ አይነት ወሬዎች ሊነሱ እንደሚችሉ በርካቶች ይገምታሉ። ነገር ግን በዛ ቦታ ላይ ተጫዋች ለሚፈልገው ማንቸስተር ዩናይትድ ግን ጥሩ ዝውውር ሊሆን እንደሚችል በርካቶች ይገምታሉ። የማይልስ ሉዊስ ስኬሊ እና የዩናይትድን አንዳንድ ጉዳዮች ለመመልከት ጥረት እናደርጋለን። በተለይ ትላንትና አንድ የመረጃ ምንጭ ይፋ እንዳደረገው ከሆነ በእርግጠኝነት መኑኝ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ገና ስራውን አላጠናቀቀም ሲል የተናገረው። በሚቀጥሉት ቀናት ላይ በእርግጠኝነት ማንቸስተር ዩናይትድ ተጫዋቾችን በማስፈረም ላይ ይጠመዳል ሲል ይኸው የመረጃ ምንጭ ለማንቸስተር ዩናይትድ በጣም ቅርብ የሆነ የመረጃ ምንጭ ይናገራል። የዩናይትድ አመራሮችንና ዩናይትድን መውቀስ የሚቻለው በዚህ የዝውውር መስኮት ልክ ዝውውሩ ሲጠናቀቅ ነው። እንደዚህ አላደረጋችሁም ብላችሁ መውቀስ ትችላላችሁ። እስከዛ ድረስ ግን እስከ መጨረሻው ድረስ ግን ዩናይትዶችን ልታምኑ አትችሉም፣ የተለያዩ ዝውውሮች ሊደረጉ ይችላሉ ሲልም ጭምር ነው ይሄው የመረጃ ምንጭ የተናገረው። ይሄ ምናልባት ለማንቸስተር ዩናይትድ ደጋፊዎች የተወሰነ እንግዲህ መነሳሳትን የሚሰጥና እንዲሁ በዝውውር ገበያው ላይ አሁንም ተስፋዎች እንዲኖሩ ሊያደርግ የሚችል ጉዳይ እንደሆነ ይታመናል። እነዚህን ጉዳዮች ከማንቸስተር ዩናይትድ ጋር አያይዘን እናነሳለን። ሌላኛው አርሰናልን በተመለከተ አሁን ሽያጮች ላይ ሊያተኩር እንደሚችል ይታመናል። እርግጥ ነው ያልተደፈኑ ቦታዎች እንዳሉ ቀደም ብለንም ጠቅሰናል። በዚህ የዝውውር መስኮት አርሰናል አሁንም ሊያስፈርም የሚችልባቸው ቦታዎች እንዳሉ ምንም ጥያቄ የለውም። ነገር ግን በሽያጮች ላይም ትኩረት የሚያደርግበት ጊዜ እንደሆነ እየተገለጸ ይገኛል። የጋብሪኤል ማርቲኔሊ ስም እየተነሳ ነው። ጋብሪኤል ሄሱስ አለ። ከዛ ውጭ እነ ኢታን ንዋኔሪ፣ እነ ፋቢዮ ቪየራ ከክለቡ ይለቃሉ ተብሎ የሚጠበቁ በጣም በርከት ያሉ ስሞችን
እየሰማን እንገኛለን እና በቀጣዮቹ ቀናቶች ላይ ሽያጮችን በደንብ ልንመለከት እንችላለን። ለምሳሌ ጋብሪኤል ማርቲኔሊን ለማስፈረም የቱርኩ ክለብ ጋላታሳራይ በጣም ጠንክሮ እየገፋ ነው የሚገኘው። በጣም ጠንክሮ ድርድሮችን እያደረገ ነው የሚገኘው። ገንዘቦችን እስከ ማቅረብም ጭምር ለአርሰናል ደርሷል። እርግጥ ነው አርሰናል ይህንን ተጫዋች በተመለከተ አንድ ክራይቴሪያ አለው። ይህንን ተጫዋች ለመልቀቅ የግድ ሌላ ተተኪ ተጫዋችን ማስፈረም ይጠበቅባቸዋል። ልክ ክሪስቶስ ዞሊስን ሲያስፈርሙ ሊያንድሮ ትሮሳርድ ክለቡን እንደለቀቀው ሁሉም ጋብሪኤል ማርቲኔሊ እንዲለቅ በዛ ቦታ ላይ አርሰናል የግድ ተጫዋች ማስፈረም ይኖርበታል ተብሎ ይታሰባል። በገበያው ላይ ብዙ አማራጭ እንደሌላቸው ይረዳሉ አርሰናሎች። በተለይ የብራድሌ ባርኮላ የዝውውር ጉዳይ ወደ ሊቨርፑል የቀረበ መሆኑ፣ ሌሎች አማራጮች እነ ቪኒሲዮስ ጁኒየር እንግዲህ በሪያል ማድሪድ ኮንትራቱን ማራዘሙን ተከትሎና ኬንያን ይልዲዝን ለማግኘት ደግሞ በጣም ብዙ ገንዘቦችን ያስወጣል ተብሎ ስለሚታመን በዚህ ምክንያት ብዙ አማራጮች አሉ ብለው አያምኑም አርሰናሎች። ምናልባት አማራጮችን ማግኘት የማይችሉ ከሆነ ማርቲኔሊንና ክሪስቶስ ዞሊስን በዛ ቦታ ላይ አጣምሮ መቀጠል፣ በሚቀጥለው የውድድር ዓመት ሁለቱን እያፎካከሩ በዛ ቦታ ላይ መቀጠልን ምርጫቸው ሊያደርጉ ይችላሉ የሚሉ አንዳንድ የመረጃ ምንጮች አሉ። ነገር ግን አሁንም ቢሆን አርሰናል በገበያው ላይ ትልቅ እንቅስቃሴን ግን በዛ ቦታ ላይ ያደርጋል ተብሎ ይታሰባልና ማርቲኔሊ ሊሸጥ የሚችለው ግን በዛ ቦታ ላይ ተተኪን ማስፈረም ሲችሉ ብቻ እንደሆነ ይፋ ተደርጓል። ጋላታሳራይ ግን ጠንክሮ እየመጣ ነው። ሌላኛው ጋብሪኤል ሄሱስ ነው። ይህንንም ተጫዋች ለማስፈረም የጣሊያኑ ክለብ ናፖሊ በጣም ጥሩ እንቅስቃሴዎችን እያደረገ ነው። በተለይ አጥቂያቸውን ሮሜሎ ሉካኩን ወደ ቱርኩ ክለብ ፌነርባቼ ስለሸኙ አሁን ላይ ጋብሪኤል ሄሱስን ወደ ናፖሊ ለመሸኘት እንቅስቃሴዎችን እያደረጉ ይገኛሉ አርሰናሎች። እሱንም ጉዳይ እንመለከታለን። የሊቨርፑልና የብራድሌ ባርኮላ ጉዳይ ምንም እልባት ያገኘ ጉዳይ አይደለም። አሁንም በሁለቱ ክለቦች መካከል በሚያቀርቡት አቅርቦት መካከል ልዩነቶች አሉ። በጣም ትልቅ የሚባል ልዩነት ነው ደግሞ በሁለቱ መካከል ያለው የ60 ሚሊዮን ዩሮ ጋፕ ወይም ደግሞ ልዩነት አለ። ሊቨርፑል ይህንን ተጫዋች ማስፈረም የሚፈልገው በ110 ሚሊዮን ዩሮ ነው። በአንጻሩ ፓሪስ ሰን ዠርሜን ከዚህ ተጫዋች እየጠየቀ የሚገኘው 170 ሚሊዮን ዩሮ ነው። በመካከላቸው የ60 ሚሊዮን ዩሮ ልዩነቶች እንዳሉ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና በሚቀጥሉት ቀናትም እነዚህን ድርድሮች በጣም አስቸጋሪ ያደረጉትም እስካሁን ድረስ የእነዚህ ሁለት ክለቦች እንግዲህ የገንዘብ አቅርቦት እንደሆነ ይፋ እየተደረገ ይገኛል። ከዛ ውጭ ተጫዋቹ ግን በግላዊ ጥቅማ ጥቅሞች ጉዳይ ላይ ከክለቡ ከሊቨርፑል ጋር መስማማቱ ወይም አሁን ለመግዛት ፍላጎት ካለው ሊቨርፑል ጋር መስማማቱን የሚያሳዩ ነገሮች ያሉ። ትናንትና የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ተደርጎ ነበርና ፓሪስ ሰን ዠርሜን ከአስተን ቪላ ጋር ነበር ጨዋታውን ያደረገው። በዚህ ጨዋታ ላይ አንድም ደቂቃ ተሳትፎን ማድረግ አልቻለም ብራድሌ ባርኮላ። ከሱ ይልቅ እንደውም አዲሱ ፈራሚ ማግነስ አክሊዮሼ በጨዋታው ላይ ደቂቃዎችን አግኝቷል። የመጀመሪያውን 45 የጨዋታ ክፍለ ጊዜ መጫወቱን እናስታውሳለን እና በዛ ቦታ ላይ አሁን ማግነስ አክሊዮሼ መጥቷል። ፌራን ቶሬስ ሊፈርም ከጫፍ ደርሷል። ከዛ ውጭ ደግሞ ሚካ ጎርትስንም ከአያክስ አምስተርዳም ለማስፈረም በጣም ከጫፍ ደርሰዋልና በተለይ ሉዊስ ኤንሪኬ ደግሞ አንድ ነገር አላቸው። አንድ ተጫዋች ለክለቡ የመጫወት ፍላጎት የማይኖረው ከሆነና ወደ ሌሎች ክለቦች ለማምራት ፍላጎቶችን የሚያሳይ ከሆነ ይህ ተጫዋች ምናልባት በዛ ክለብ የሚቀጥል ከሆነ የጨዋታ ደቂቃዎችን የማግኘት እድሉ በጣም ውስን እንደሚሆን፣ በጣም ጠባብ እንደሚሆን የሚያሳዩ ነገሮች አሉ። ይህንን በኬሊያን ምባፔ ላይም ከዚህ በፊት አድርገውታል። ኬሊያን ምባፔን ተጠባባቂ ወንበር ላይ እስከመቀመጥም አደርሰውት ነበር አሰልጣኝ ሉዊስ ኤንሪኬ እና በዚህ ምክንያት የብራድሌ ባርኮላ ጉዳይ በዚህ የክረምት ተጫዋቾች የዝውውር መስኮት ወደ ሊቨርፑል የሚደረገው ዝውውር የማይጠናቀቅ ከሆነ ለተጫዋቹ ሪስክ እንደሚኖረው የሚያሳዩ ነገሮች ያሉ። ስለዚህ ሊቨርፑል ይህንን ተጫዋች ለማስፈረም ጠንክሮ እየሰራ ነው የሚገኘው። ነገር ግን የማይሳካ ከሆነና ፓሪስ ሰን ዠርሜን ጋርም ድርድራቸው የማይሳካ ከሆነ ሌሎች አማራጮችን ቶሎ መመልከት ይፈልጋሉ። የዝውውር ቀናቶቹም እየገፉ ስለሚመጡ እንግዲህ በጣም ውጥረት ውስጥ ከመግባት ቶሎ ውሳኔዎችን መወሰን ይኖርባቸዋል ተብሎ ይታሰባልና በቀጣይ ከብራድሌ ባርኮላ ጋርም በተያዘ የተለያዩ ርዕሰ ጉዳዮች ይወጣሉ። እኛም እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። በዛሬ ፕሮግራማችን ግን በስፋት ወደ እናንተ እናደርሰዋለን። ሰሞኑን በነበሩን ፕሮግራሞች እናንተ ወደ ቤተሰቦቻችን የሰጣችሁን አንዳንድ ሀሳቦች ወደ እናንተ እናደርስ እንግዲህ ከዛ በኋላ በቀጥታ ወደ ዝውውር ርዕሰ ጉዳዮቻችን እናመራለን። የመጀመሪያው ቤተሰባችን ሀብታሙ የተባለ ቤተሰባችን ነው። ገና ማንቸስተር ዩናይትድ የቤት ስራ አለበት ሲልም ነው ሀሳቡን የላከልነው። ከማንቸስተር ዩናይትድ ጋር በተያዘ በርከት ያሉ ጉዳዮችንም በዛሬ ፕሮግራማችን ላይ እናነሳለን። ሌላኛው ቤተሰባችን ኦስማን ቦይ የተባለ ቤተሰባችን ነው። ሰላም ፏዴም የሊቨርፑል ሁኔታ እንዴት ነው የሚል ጥያቄን አቀርቦልናል። ያው ከብራድሌ ባርኮላ እና ከአንዳንድ ዝውውር ጉዳዮቻቸው ጋር በተያዘ በዛሬ ፕሮግራማችን ሰፋ አድርገን ወደ እናንተ እናደርሰዋለን። ሌላኛው ሀብታሙ ሞገስ የተባለ ቤተሰባችን ጨነቀኝ በጣም የአርሰናል የግራ መስመር ሳሊባን የሚተካም እንዲሁ ማርቲኔሊ፣ ጋብሪኤል ሄሱስ ደግሞ ስልችት አድርገውኛል የሚል አይነት ሀሳብን የሰጠን
እንግዲህ ስለ አርሰናል ጉዳዮች እናነሳለን። ሌላኛው ሰላም ፉአዴም ከአሶሳ ነው። ማንቸስተር ዩናይትድ ሉዊስ ሆልን ትቶ ማይልስ ሉዊስ ስኬሊን ማስፈረም አለበት ብዬ እመክራለሁ፣ ምክንያቱም ልጁ ወደፊት ታላቅ ይሆናል በማንቼ ሲልም ነው ሮሚ ረዲ የተባለ ቤተሰባችን ሀሳቡን የላከልን። እያደመጣችሁን ስለሆነ እየተከታተላችሁን ስለሆነ ስለምጽፉልን ከልብ አድርገን እናመሰግናለን። በዚህ ፕሮግራም ኮሜንት ቦክስ ስርም ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ ልጽፉልን ትችላላችሁ። ያ በቀጣይ ፕሮግራሞቻችን መልሰን እንደዚሁ ወደ እናንተ እናደርሰዋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ አሁንም እጅግ ከልብ አድርገን ነው የምናመሰግነው። ታዲያ ቆይታችሁን ከኛ ጋር ስታደርጉ ያላችሁን ሀሳብ አስተያየት ግን አሁንም ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ የተለያዩ ርዕሰ ጉዳዮችን ማንሳታችንን የምንቀጥል ነው የሚሆነው። የዝውውር ጉዳዮችን አሁንም እያነሳን ቀጥታ እንቆያለን። ቅድሚያ የምናደርገው ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮችን ይሆናል። ሰሞኑን ከተለያዩ ስሞች ጋር በትልቁ እየተነሳ እንደሆነ ይታወቃል። ማንቸስተር ዩናይትድ ያው ጥያቄ የለውም የማንቸስተር ዩናይትድ ደጋፊዎች በዚህ ሰዓት ዩናይትድ እየፈጸመ ባለው የዝውውር ፖሊሲ እስካሁን ደስተኛ ይሆናሉ ተብሎ አይጠበቅም። ምክንያቱም በዚህ ክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በርካታ ቀዳዳዎችን ይደፍናል። ከዛ ውጭ ደግሞ ለሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግም ተሳታፊ ስለሚሆን ጠንከር ያሉ የዝውውር መስኮቶችን ያሳልፋል ተብሎ ተጠብቆ ነበር። ነገር ግን እስካሁን ያለው ግን ያንን የሚያሳይ አልመሰለም። የቀሩት ከ3 ሳምንታት ያነሱ ጊዜያቶች ብቻ ናቸው ይሄ የክረምት የተጫዋቾች የዝውውር መስኮት ሊጠናቀቅና በቀሩት ቀናት ግን ማንቸስተር ዩናይትድ ጥሩ እንቅስቃሴ ሊያደርግ እንደሚችል በተለይ ዛሬ የወጡ መረጃዎች ያሳያሉ። ማንቸስተር ዩናይትድን በተለይ ደግሞ ኢኒዮሶችን መውቀስና እንዲሁ ደግሞ መተቸት የሚቻለው የዝውውር መስኮቱ ተጠናቆ ከተገመገሙ በኋላ ነው የሚል አይነት ሀሳብን አንድ የመረጃ ምንጭ ይፋ አድርጓል። ማንቸስተር ዩናይትድ በቀሩት ቀናት ላይ በጣም ጥሩ እንቅስቃሴዎችን ለማድረግ ዝግጅት እያደረገ ነው የሚል መረጃ ነው ሳይመን ስቶን የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ስለዚህ ማንቸስተር ዩናይትዶች በቀሩት ቀናት ላይ በጣም ጥሩ እንቅስቃሴዎችን በተለያዩ ቦታዎች ላይ ያደርጋሉ። ከዛ በኋላ ነው እንግዲህ ማንቸስተር ዩናይትድና ኢኒዮስን መውቀስ የሚቻለው በዝውውር ገበያው ላይ አልተንቀሳቀሱም ብሎ የሚል አይነት ሀሳብን ሰጥቷልና ይሄ ለማንቸስተር ዩናይትድ ደጋፊዎች ምናልባት የተወሰነ ተስፋዎችን የሚሰጥ ይመስላል። በሚቀጥሉት ቀናት ላይ ዩናይትዶች አሁንም በዝውውር ገበያው ላይ ንቁ ሆነው ሊቀጥሉ እንደሚችሉ ስለሚታመን እስካሁን ያለውን ግን የዝውውር እንቅስቃሴያቸው በጣም ጥሩ የሚባል አይደለም። 2 ዝውውሮችን በትልቅ ደረጃ አድርገዋል። የቴሌማንስን እና የአንድሬ ሳንቶስን ዝውውር የምናስታውሰው ነው። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ በተለያዩ ቦታዎች ላይ ስማቸው በትልቁ እየተነሳ ነው። እርግጥ ነው የአማካይ ዲፓርትመንቱን ሙሉ ለሙሉ ትተውታል ማለት አይቻልም። 3ኛ የአማካይ ፊርማን አሁንም ሙሉ ለሙሉ ትተውታል ባይባልም ነገር ግን ቀዝቀዝ ያለ እንቅስቃሴ ነው ሊያደርጉ ይችላሉ ተብሎ የሚታመነው በዛ ቦታ ላይ። ከዛ ይልቅ ግን ሌሎች ቦታዎችን በትልቁ ማተኮር ላይ እንቅስቃሴዎችን እያደረጉ ነው። ለምሳሌ ያክል በግራ ፉል ባክ ቦታ ላይ ለማንቸስተር ዩናይትድ እና ለኢኒዮሶች እጅግ በጣም ወሳኙ ቦታ እያሉ ነው እየገለጹ የሚገኘው። ይህንን ቦታ የግድ ማጠናከር ለማንቸስተር ዩናይትድ ያስፈልጋል የሚል አይነት አቋም አላቸው የኢኒዮስ ሰዎች። ከዛ ውጪ ሌላኛው የአጥቂ መስመሩንም በዚህ የክረምት ተጫዋቾች የዝውውር መስኮት ለማጠናከር ሌላኛው ሁለተኛው ትልቁ ቦታ ይሆናል ተብሎ ይጠበቃል። እርግጥ ነው በዚህ የክረምት ተጫዋቾች የዝውውር መስኮት ዩናይትድ በአማካይ ዲፓርትመንቱ ላይ እስከ 150 ሚሊዮን ፓውንዶች መድበዋል። ከዛ ውጪ በአማካይ ስፍራው ላይ እስከ 3 ያክል ዝውውሮች ሊያደርግ ይችላል የሚሉ ግምቶች በትልቁ ሲወጡ እንደነበረ ብናስታውስም 2 ዝውውሮችን ካደረጉ በኋላ ግን ባሉት ተጫዋቾች መቀጠልን ምርጫቸው ሊያደርጉ እንደሚችሉ የሚያሳዩ ፍንጮችን እየተመለከትን ነው። ታዲያ ማንቸስተር ዩናይትድ በሚቀጥሉት ቀናት ላይ የትኞቹ ተጫዋቾች ላይ እንቅስቃሴ ሊያደርግ ይችላል የሚሉ ጥያቄዎች በትልቁ እየተነሳ ነው። ትላንትና ሰፋ ያሉ የመረጃ ምንጮች በተለይ ምሽቱን የወጡ የመረጃ ምንጮች እንደሚያሳዩት ከማይልስ ሉዊስ ስኬሊ ጋር በተያያዘ ማንቸስተር ዩናይትድንና ቼልሲን ሲያገናኟቸው ተመልክተናል። ማይልስ ሉዊስ ስኬሊ በተለይ በዚህ ክረምት ተጫዋቾች የዝውውር መስኮት አርሰናልን ሊለቅ ይችላል የሚሉ ግምቶችን በማንሳት ነው ቤኒ ጃኮብስ መረጃውን ይፋ ያደረገው። ያው ከዛ በኋላ የተስተባበሉ መረጃዎች ቢሆኑም ለምሳሌ ያክል ተጫዋቹም ማይልስ ሉዊስ ስኬሊም ቢሆን ይሄ መረጃ ከየት እንደመጣ እንዳልገባው፣ ከዛ ውጭ በአርሰናል መቆየትን ምርጫው እንደሚያደርግ በይፋ መናገሩ ይታወሳል በወኪሉ በኩል። ከዛ ውጭ ደግሞ ሌላኛው አርሰናልም ቢሆን ተጫዋቹን ለሽያጭ እንዳላቀረበው የሚያሳዩ መረጃዎች ያሉ። እርግጥ ነው ምክንያቶች ሊኖሩ ይችላሉ። ይሄ መረጃ እንዲወጣ ያደረገበት ትልቅ ምክንያት ሊኖረው ይችላል። አንደኛ ነገር አርሰናሎች በሚቀጥለው የውድድር ዓመት በአማካይ ስፍራ ላይ እንኳን ይህንን ተጫዋች ልጠቀመው ቢሉ 3ኛ 4ኛ ምርጫ ነው ሊሆን የሚችለው። ለምሳሌ ማርቲን ዙቤሜንዲ ወደ አቋሙ የሚመለስ ከሆነ ወይም ደግሞ ባለፈው የውድድር ዓመት ልክ ከሪያል ሶሴዳድ እንደመጣ ለአርሰናል ሲሰጥ የነበረውን ግልጋሎት ማግኘት የሚችል ከሆነ፣ ከዛ ውጭ በዚህ ቡድን ውስጥ ብሩኖ ጊማሬሽ አለ፣ ዴክላን ራይስ አለ፣
እነዚህ ተጫዋቾች መኖራቸውን ተከትሎ እንግዲህ ዝቅ ያለ የምርጫ ደረጃ ውስጥ ነው ሊሆን የሚችለው ማይልስ ሉዊስ ስኬሊ በአማካይ ቦታ ላይ። እርግጥ ነው ማርቲን ዙቤሜንዲ አምና ጥሩ ባልነበረበት ጊዜ እሱ በቋሚነት ሲጫወት እናስታውሳለን። ነገር ግን አሁን በቋሚነት ለመጫወት አንደኛ ነገር ዴክላን ራይስ ወደ ቡድኑ ተቀላቅሏል። ከዛ ውጭ ደግሞ የማርቲን ዙቤሜንዲ አቋም የሚስተካከል ከሆነ ደግሞ ማይልስ ሉዊስ ስኬሊ በዚህ ቦታ ላይ እድል የማግኘቱ እድል በጣም ጠባብ ይሆናል ተብሎ ይታሰባል። ሌላኛው ማይልስ ሉዊስ ስኬሊ ይጫወትበታል ተብሎ የሚታሰበው የግራ ፉል ባክ ቦታ ነው። በዛ ቦታ ደግሞ አርሰናሎች አሁን የማይተኩ የሚባሉ በጣም ጥሩ የሚባሉ ሁለት የተለያየ አይነት የጨዋታ መንገድን እንግዲህ ሲፈልግ አሰልጣኝ ሚኬል አርቴታ የሚጠቀማቸው ሁለት ተጫዋቾች ያሉት ፒየሮ ሂንካፒ ያለ፣ ወደፊት ደግሞ ፉል ባኩን በደንብ ጠጋ ብሎ እንዲጫወት በሚፈልግበት ሰዓት ደግሞ ሪካርዶ ካላፊዮሪ ለዚህ በጣም ተመራጩ ተጫዋች ተደርጎ እንደሚቆጠር ይታወቃል። እና እነዚህ ሁለት ተጫዋቾች እያሉ ማይልስ ሉዊስ ስኬሊ ሶስተኛ አማራጭ ነው በፉል ባኩ ላይ ወይም በግራ ፉል ባክ ቦታ ላይ ሊሆን የሚችለው። ስለዚህ እነዚህን ምክንያቶች በማድረግ ምንም ጥያቄ የለውም ከአርሰናል ሊለቅ ይችላል ብሎ ማንሳት ተገቢ ሊሆን ይችላል፣ ወይም ደግሞ የመልቀቅ እድሎች ሊኖሩት ይችላሉ ብሎ ማሰብ ተገቢ ይሆናል ተብሎ ይታሰባል። ምክንያቱም የመጫወቻ ደቂቃዎችን በሚቀጥለው የውድድር ዓመት የማግኘት እድል በጣም ጠባብ ይሆናል ተብሎ ስለሚታሰብ ሊያውም በትልልቆቹ ውድድሮች በፕሪሚየር ሊግ እና በቻምፒየንስ ሊግ የመጫወት እድሉ ምናልባት ፉክክሩን በደንብ አጠናክሮ እነዚህን ተጫዋቾች የማስቀመጥ አቅሙን በደንብ ማሳየት ካልቻለ በስተቀር እርግጥ ነው አርሰናሎች ለሚቀጥሉት የውድድር ዓመታቶችን በትልቅ ደረጃ ማገልገል የሚችል አይነት ተጫዋች አድርገው እንደሚቆጥሩት ቢታመንም ታዲያ ይሄ ተጫዋች ትላንትና ምሽት ነው ከቤኒ ጃኮብስ በወጣው መረጃ መሰረት እንዲሁ ደግሞ ለለንደን ከተማ ክለቦችም በጣም ቅርብ ነው ተብሎ የሚነሳው ፉትቦል ለንደን የተባለ የመረጃ ምንጭ ነው ይህንን መረጃ ያወጣው። ነገር ግን ሁለቱም አስተባብለውታል። ማይልስ ሉዊስ ስኬሊ ይህ መረጃ ከየት እንደመጣ ግራ እንደገባውና ከሱ ወገን ምንም አይነት እንቅስቃሴዎች እንደሌሉ እሱ ክለቡን የመልቀቅ ምንም አይነት እቅድ እንደሌለው ሲናገር ሰምተናል። ከዛ ውጭ ደግሞ ክለቡም አርሰናልም ቢሆን ተጫዋቹን የመሸጥ ምንም አይነት ፍላጎቶችን እንዳላሳየ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። እንደውም አርሰናል በፕሪሲዝን አብዛኞቹ ጨዋታዎች ላይ በቋሚነት እየተሰለፈ እየተጫወተ የሚገኝን ተጫዋች እንዴት ስለመሸጥ እናስባለን የሚል አይነት ሀሳብን ጭምር ነው እያነሱ የሚገኙት። በአጠቃላይ ግን ማንቸስተር ዩናይትድ ላይ በፉል ባክ ቦታ ላይ ወይም በግራ ፉል ባኩ ላይ ለማጠናከር ከሚያቅዳቸው ተጫዋቾች መካከል አንደኛው ማይልስ ሉዊስ ስኬሊ እንደሆነ የሚያሳዩ መረጃዎችን በተደጋጋሚ እየተመለከተን እንገኛለን። ያው እሱ እጩ ዝርዝር ውስጥ ይሁን እንጂ አሁንም ቢሆን ማንቸስተር ዩናይትድ የዚህ ቦታ ወይም የግራ ፉልባኩ ቦታ የመጀመሪያ ተመራጩ ሉዊስ ሃል እንደሆነ ምንም ጥያቄ የለውም። ሉዊስ ሃልን የማግኘት እድላቸው ጠባብ ሆኖ እንኳን ማንቸስተር ዩናይትድ አሁንም በቅድሚያነት ወይም በመጀመሪያ ደረጃነት ለማግኘት እንቅስቃሴ እያደረጉ የሚገኙት የኒውካስል ዩናይትዱ ሉዊስ ሆል ነው። ሉዊስ ሆል አሁንም ቢሆን በኒውካስል ዩናይትድ የመቆየቱ እድል በጣም ሰፋ ያለ ይመስላል። እንደ ምክንያትነት የሚነሳው የተጫዋቹ አለመፈለግ ሳይሆን ኒውካስል ዩናይትድ ተጫዋቹን የመልቀቅ ምንም አይነት እቅድ ምንም አይነት ፍላጎት አለማሳየቱን ተከትሎ ነው ዩናይትድ ይህንን ተጫዋች የማግኘት እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎችን እየተመለከትን የምንገኘውና በዚህ ምክንያት ሉዊስ ሆልን ነው የመጀመሪያ ምርጫ የሚያደርጉት። ነገር ግን የሱ ጉዳይ ካልተሳካ ደግሞ ሌሎች አማራጮች ያሏቸው እንደውም አሁን ላይ ማይልስ ሉዊስ ስኬሊን የማስፈረማቸውን ነገር ገታ እንዳደረጉትና ዝቅ እንዳደረጉት የሚያሳዩ ነገሮች ያሉ ሁለት ተጫዋቾችን እየተመለከቱ ይገኛሉ። አንደኛው ከአርቢ ላይፕዚግ ዳቪድ ራውም የተባለ ተጫዋች ነው። ከዛ ውጭ ደግሞ ሰሞኑን በተከታታይ ወደ እናንተ ስናደርሰው ነበር እንዲሁ ማንቸስተር ዩናይትድ በዝውውር ገበያው ላይ በትልቁ ሊመለከተው ይችላል ተብሎ የሚጠበቅ ተጫዋች ነው። የረሲንግ ሳንታንደሩ የ19 ዓመት ስፔናዊ ተጫዋች የሆነው ሳሊናስ ማንቸስተር ዩናይትዶች የሚመለከቱት ሌላኛው ተጫዋች እንደሆነ በሰፊው የሚወጡ መረጃዎችን እየተመለከተን እንገኛለን እና ዩናይትዶች በግራ ፉል ባኩ ላይ እነዚህን ተጫዋቾች ነው ለማስፈረም ጥረቶችን እያደረጉ የሚገኙት እንጂ ማይልስ ሉዊስ ስኬሊ ላይ ጠንከር ያለ እንቅስቃሴዎችን ያደርጋል ተብሎ አይጠበቅም። እርግጥ ነው ግን በገበያው ላይ የሚገኝ ከሆነ ግን በጣም የተሻለ አማራጭ ተደርጎ ይቆጠራል። ምክንያቱም እንደ ምክንያትነት መነሳት የሚችለው ይሄ ተጫዋች ሁለት ቦታዎችን በደንብ ማገልገል የሚችል ነው። ለምሳሌ ያክል ይህንን ተጫዋች ማስፈረም በግራ ፉል ባኩ ላይ ሲፈለግ እሱን ማሰለፍ ይቻላል። ከዛ ውጭ ደግሞ በአማካይ ስፍራ ላይ በ6 ቁጥር ቦታ ላይም ማንቸስተር ዩናይትድ ይህ ተጫዋች በሚፈልገው ሰዓት ማሰለፍ ይችላል። ምክንያቱም ይህንን ነገር በአርሰናል ቤት በደንብ አሳይቷልና ያንን ጥቅም ለማንቸስተር ዩናይትድ ማምጣት ይችላል ተብሎ ነው የሚታሰበው። ዩናይትዶች ግን በሚቀጥሉት የዝውውር ቀናት ላይ በእርግጠኝነት ተጫዋቾችን በማምጣት ቡድኑን ለማጠናከር ትልቅ እንቅስቃሴዎችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጮች ይፋ ያደረጉት። አንደኛው ቦታ ደግሞ ይሄው የግራ ፉል ባክ እንደሆነ ነው የመረጃ ምንጩ የጠቆመው። ሌላኛው በአጥቂ መስመር ላይ ተጫዋቾችን ያመጣሉ ተብሎ ይጠበቃል። ነገር ግን የትኞቹን አጥቂዎች ሊያመጡ ይችላሉ የሚለው ጉዳይ እስካሁን ድረስ በስም የተጠቀሰ ነገር የለም። ከዚህ በፊት አንዳንድ ስሞችን ሰምተናል ከማንቸስተር ዩናይትድ የአጥቂ መስመር ጋር በተያዘ በሚቀጥለው የውድድር ዓመት ማንቸስተር ዩናይትዶች ያው ታዳጊ አጥቂን ይመለከታሉ ብሎ ማሰብ በጣም አጠራጣሪ ሊሆን እንደሚችል ይነገራል። ምክንያቱም ቤንጃሚን ሼስኮ በቡድን ውስጥ አለ ለረጅም ጊዜም በዚህ በአጥቂ መስመር ውስጥ አማራጭ መሆን የሚችል ከዛ ውጪ ለሱ ልምድን ማካፈል የሚችሉ ለተወሰኑ ዓመታት ደግሞ እንዲሁ ደግሞ ማገልገል የሚችሉ በቡድን ውስጥ ትልቅ አገልግሎቶችን መስጠት የሚችሉ ተጫዋቾች ላይ
የተሻለ ትኩረትን ይሰጣሉ ተብሎ ይታሰባል። ማንቸስተር ዩናይትዶች አሁን ላይ እየሰማናቸው የነበሩት ስሞችን ከተመለከተን ለምሳሌ ኦሌ ዋትኪንስ አንደኛው ነበር፣ ዳኒ ዌልቤክ ሌላኛው ነበር። ለምሳሌ ኦሌ ዋትኪንስ አሁን ላይ ከአስተን ቪላ ጋር የመለየት ዕድሉ ጠባብ እንኳን ቢሆን ነገር ግን ባለፉት የውድድር ዓመታት በፕሪሚየር ሊጉ በጣም ጥሩ ቁጥሮችን ያስመዘገበ ያው ዕድሜው እየገፋ ቢሆንም ነገር ግን ለማንቸስተር ዩናይትድ የተወሰኑ ዓመታት የተወሰኑ ጥሩ ግልጋሎቶችን መስጠት የሚችልና ለቤንጃሚን ሼስኮም በደንብ ልምዶችን ማካፈል የሚችል አይነት እንግሊዛዊ ተጫዋች ተደርጎ ነው የሚቆጠረው። ዳኒ ዌልቤክም ወደ ቼልሲ ከማምራቱ በፊት ማንቸስተር ዩናይትድ ከሚፈልጓቸው ተጫዋቾች መካከል አንደኛው ነበር። እሱም ባለፈው የውድድር ዓመት ለምሳሌ ያክል በፕሪሚየር ሊጉ ብቻ 13 ግቦችን ማስቆጠር የቻለ በጣም ጥሩ ቁጥር ያስመዘገበ ተጫዋች ነው። ከዛ ውጪ በጣም ልምድ ያለው ተጫዋች ነው። በማንቸስተር ዩናይትድ ቤት፣ በአርሰናል ቤት፣ በሌሎችም የእንግሊዝ ክለቦች ወይም በእንግሊዝ ፕሪሚየር ሊግ ክለቦችም በጣም በትልቁ ያሳለፈ ተጫዋችና እድሜው የገፋ ቢሆንም ነገር ግን አሁንም ጥሩ ግልጋሎቶችን ለጥቂት ዓመታት መስጠት የሚችል በቡድን ውስጥ ላሉ ደግሞ ወጣት ተጫዋቾች በጣም ጥሩ አርአያ መሆን የሚችል አይነት ተጫዋች ተደርጎ ይቆጠራልና በዚህ ምክንያት ማንቸስተር ዩናይትድ ዳኒ ዌልቤክንም ሲያስቡት እንደነበር ይታወሳል። ነገር ግን ዳኒ ዌልቤክ ወደ ቼልሲ አምርቷል። ከዛ ውጭ ደግሞ ኦሌ ዋትኪንስን የማስፈረም ፍላጎታቸው ማንቸስተር ዩናይትድ አሁን ላይ ዝቅ ያለ ነው የሚል አይነት ሀሳቦች እየተነሱ ይገኛሉ። ከዛ ውጪ ኢጎር ቲያጎም ስሙ ሲነሳ ሰምተነዋል። እርግጥ ነው የተጫዋች አንድ የውድድር ዘመን ላይ ነው በትልቅ ደረጃ የተመለከተ ነው። ባለፈው የውድድር ዓመት ምንም ጥያቄ የለውም በፕሪሚየር ሊግ ሁለተኛው ከፍተኛ ግብ አስቆጣሪ ነበር። በጣም ጥሩ የውድድር ዓመትን አሳልፏል። በተለይ ደግሞ የግብ ዕድሎች ደግሞ በደንብ የሚፈጠሩበት ክለብ ደግሞ ቢቀላቀል ደግሞ የተሻሉ ጎሎችን ማስቆጠር ይችላል ተብሎ በርካቶች ይገምቱታል። ነገር ግን ይህንን አቋሙን አንድ ዓመት ነው ያሳየውና ተደጋጋሚ ጊዜ ወይም ደግሞ የአንድ ሲዝን ብቻ ወንደር እንዳይሆን በርካቶች ስጋት አላቸው። በሚቀጥሉት የውድድር ዓመታትስ ይህንን ነገር ደግሞ ማሳየት ይችላል ወይ መታየት አለበት የሚሉ አይነት ሀሳቦች ይነሳሉ። ምናልባት ኢጎር ቲያጎንም ከሚመለከቱት ክለቦች መካከል አንደኛው ሊሆን ይችላል ተብሎ ይታሰባል ማንቸስተር ዩናይትድ። ከዛ ውጭ ግን ሌሎች ስማቸው የተጠቀሱ ከማንቸስተር ዩናይትድ አጥቂ መስመር ጋር የተያዙ ስሞችን አሁን ላይ እየሰማን አንገኝምና በቀጣይ ማንቸስተር ዩናይትድ በአጥቂ መስመሩ ላይ የትኛውን ተጫዋች በማምጣት ለማጠናከር ሙከራዎችን እያደረገ ነው በቀጣይ የምንመለከተው ይሆናል ተብለው ይጠበቃል። ነገር ግን እንዳልኳችሁ መግቢያ ላይ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ዝውውሮችን ባያደርግ እንኳን በቀሩት ጊዜያቶች ላይ ጥሩ የሚባሉ ዝውውሮችን በፉልባኩ ቦታ ላይ እና በአጥቂ ቦታ ላይ በማምጣት ቡድኑን በትልቁ ለማጠናከር ጥረቶችን የሚያደርግበት ጊዜ እንደሆነ የመረጃ ምንጮቹ እየተናገሩ ይገኛሉ። ከዛ ውጪ የማርከስ ራሽፎርድንም እዛ ቦታ ላይ መጠቀም እንደሚቻል ይታወቃል። በአጥቂ መስመር ላይ እርግጥ ነው ተጫዋቹ በአብዛኛው የግራ አጥቂ ቦታ ላይ መጫወትን እንደሚመርጥ ይታወቃል። በግራ ማጥቃት ክፍሉ ላይ መጫወት ይፈልጋል። ነገር ግን በአጥቂ መስመር ላይም ከዚህ በፊት ተሰልፎ በተለይ በኤሪክ ቴን ሃግ ጊዜ በጣም ብዙ ጎሎችን ማስቆጠሩን እናስታውሳለን። ነገር ግን በክንፍ መስመር ላይ መጫወት ይፈልጋልና በዛ ቦታ ላይ የሚጫወት በአጥቂ ቦታ ላይ የሚጫወት ሌላ ተጫዋችን መፈለግ የተሻለ አማራጭ ነው ተብሎ ይታሰባል። ከማርከስ ራሽፎርድ ጋር በተያያዘ የሚነሳው ሌላኛው ጉዳይ በማንቸስተር ዩናይትድ ቤት እጅግ በጣም ደስተኛ መሆኑን የሚያሳዩ መረጃዎች ይፋ እየተደረጉ ነው። እንግዲህ ተጫዋቹም በተለይ ወደ ማንቸስተር ዩናይትድ ከተመለሰ በኋላ ከማንቸስተር ዩናይትድ አመራሮች ጋርና እንዲሁ ከቡድኑ ጋር የሚኖረው ነገር እንዴት ይቀጥላል የሚለው ጉዳይ ለበርካቶች አጠያያቂ ነበር። ምክንያቱም ከቡድኑ ጋር ሲለያይ በጥሩ መንገድ አልነበረም የሚወጣው። እርግጥ ነው ከአሰልጣኝ ሩበን አሞሪም ጋር የተወሰኑ ግጭቶች እንደነበሩ የምናስታውሰው ነው። ነገር ግን ክለቡም ተጫዋቹ አሰልጣኝ ሩበን አሞሪም ከወጡ በኋላ ተጫዋቹን ወደ ቡድኑ የመመለስ ያን ያክል ፍላጎቶችን አላሳዩም ነበር። እንደውም በዚህ የዝውውር መስኮት ምናልባት ይህንን ተጫዋች የሚፈልጉ ክለቦች ቢመጡና ተጫዋቹ የሚስማማበት አይነት ዝውውሮች ቢመጡ ለመፍቀድ ፈቃደኞች እንደነበሩ ይታወሳል። ተጫዋቹ ግን ሁሉን ነገር ዝግ አድርጎታል። በአውሮፓ በአውሮፓ ቻምፒየንስ ሊግ የሚጫወቱ ትልልቅ ክለቦች መጥተው እሱን ለማስፈረም እንቅስቃሴዎችን ካላደረጉ በስተቀር ወደ ሌሎች ክለቦች የማምራት ምንም አይነት እቅድ እንደሌለውና በማንቸስተር ዩናይትድ መቆየት ምርጫውን እንደሚያደርግ በተደጋጋሚ ጊዜ ሲገለጽ እናስታውሳለን። በዚህ ምክንያት በተለይ አሰልጣኝ ማይክል ካሪክ እሱ ነው እንግዲህ በጣም ትልቅ ጥረቶችን ሲያደርግ የተመለከትነው። ተጫዋቹን በዩናይትድ ቤት ይፈልገዋል፣ መግራትም እንደሚችል ወይም ደግሞ ይህን ነገሩን ማስተካከል እንደሚችል ጭምር ይሰማዋል። ከዚህ በፊትም አብሮ በጋራ የሰሩበት ጊዜ እንደነበር ይታወሳልና በዚህ ምክንያት ተጫዋቹን በክለብ ውስጥ ማግኘት ይፈልግ ነበር። የተሳካለት ይመስላል። በሚቀጥለው የውድድር ዓመት ማርከስ ራሽፎርድ ለዚህ ቡድን ምን አይነት ነገሮችን ያሳያል የሚጠበቅ ነው የሚሆነው። አሰልጣኝ ማይክል ካሪክ ግን ተጫዋቹ በዚህ ቡድን ውስጥ ስለተቀላቀለና ስለተመለከተው እጅግ ደስተኛ እንደሆነ ተጫዋቹም በማንቸስተር ዩናይትድ አሁን ላይ ደስተኛ እንደሆነ የሚያሳዩ ነገሮች ያሉ 14 ቁጥር ማሊያን በሚቀጥለው የውድድር ዓመት ይለብሳል ተብሎ ይታሰባል። በማንቸስተር ዩናይትድ ታሪክ አንድ ተጫዋች 4 የተለያዩ ቁጥሮችን ሲለብስ
ማርከስ ራሽፎርድ ለመጀመሪያ ጊዜ ነው ከዚህ በፊት 39 ቁጥር ማሊያን ለብሷል መጀመሪያ ላይ። ከዛም 19 ቁጥር ማሊያን ሲለብስ እናስታውሳለን። ከዛም 10 ቁጥር ማሊያ እሱ ነበር። አሁን ደግሞ 14 ቁጥር ማሊያን ለብሶ በማንቸስተር ዩናይትድ በሚቀጥለው የውድድር ዓመት እንመለከተዋለን ተብሎ ይታሰባል። ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር በተያያዘም በቀጣይ ቀናት የሚነሱ ሌሎች ርዕሰ ጉዳዮችን ሰፋ አድርገን ወደ እናንተ መልሰን ይዘንላችሁ የምንቀርብ ነው የሚሆነው ውድ ቤተሰቦቻችን። ወደ ሌላኛው ርዕሰ ጉዳያችን እናምራ ውድ ቤተሰቦቻችን። ከአርሰናል ጋር የተያዙ ጥቂት ጉዳዮችን ደግሞ እንንገራችሁ። አርሰናል አሁንም በዝውውር መስኮቱ ላይ እንግዲህ ያን ያክል ጠንከር ያለ እንቅስቃሴዎችን አድርጓል ብሎ ማሰብ አይቻልም። ምክንያቱም ብሩኖ ጊማሬሽን ነው በትልቅ ደረጃ እስካሁን ድረስ ማስፈረም የቻለው። እንዲሁ ክሪስቶስ ዞሊስን ማስፈረም ችሏል። እርግጥ ነው በዛ ቦታ ላይ ግን ሌላ ወሳኝ የሚባል ተጫዋችን ማስፈረም እንደሚጠበቅበት ነው በርካታ የመረጃ ምንጮችም እንዲሁ ደጋፊዎቹም ጭምር የሚያምኑት። በተለይ ክሪስቶስ ዞሊስ በሚቀጥለው የውድድር ዓመት ሊጉን ለመላመጃ ጊዜ ሊኖረው ይገባል። ከዛ ውጭ በዛ ቦታ ላይ ግን በአውሮፓ በጣም በትልቅ ደረጃ የሚጫወት ተጫዋችን ማስፈረም አስፈላጊ ነው የሚሉ አይነት ሀሳቦች በትልቁ ይነሳሉ። በተለይ ደግሞ የጋብሪኤል ማርቲኔሊ ጉዳይ አሁን የተረጋገጠ ጉዳይ የለውም። ከአርሰናል ጋር የመቆየቱና ያለመቆየቱ ጉዳይ የተረጋገጠ ነገር አይደለም እና በዚህ ምክንያት አርሰናሎች የግድ ግራ የማጥቃት ክፍሉ ላይ በደንብ ተጫዋቾችን መጨመር አለባቸው የሚሉ አይነት ሀሳቦች በትልቁ ይነሳሉና በሚቀጥሉት ቀናት አርሰናል በዝውውር ገበያው ላይ ምን አይነት እንቅስቃሴዎችን ለማድረግ ነው እያቀደ የሚገኘው የሚለው በርካቶች የሚፈልጉትና የሚጠይቁት ጉዳይ ነው። እንግዲህ አሁን አርሰናሎች ተጫዋቾች ሽያጭ ላይም በትልቁ ትኩረቶችን ሊያደርጉ እንደሚችሉ የሚያሳዩ ነገሮች ያሉ። ምክንያቱም ባለፉት ቀናት ከተለያዩ ክለቦች ጋር ስማቸው እየተነሱ የሚገኙ የአርሰናል በጣም በርከት ያሉ ተጫዋቾችን እየተመለከተን እንገኛለን። አርሰናልም እነሱ ተጫዋቾችን ስለመሸጥ እያሰበ እንደሚገኝ ነው ይፋ እየተደረገ የሚገኘው። ከነዚህ መካከል ሁለቱ ጋብሪኤል ማርቲኔሊ እና ጋብሪኤል ሄሱስ ከተለያዩ ክለቦች ጋር ስማቸው በትልቁ እየተነሳ ነው። ለምሳሌ ያክል ጋብሪኤል ሄሱስ ወደ ጣሊያን ክለቦች የማምራት እድሉ በጣም ሰፊ እንደሆነ እየተገለጸ ነው። አሁን በአርሰናል ቤት የመጫወቻ እድሎችን የማግኘት እድሉ በጣም ጠባብ ይሆናል ተብሎ ነው የሚታሰበው። ምክንያቱም አሁን ባለው ስብስብ እንኳን ቪክተር ዮኬሬሽ እና ከካይ ሃቨርትስ ቀጥሎ ነው ሶስተኛ ተመራጭ ይሆናል ተብሎ የሚጠበቀው። ባለፉት የውድድር ዓመታት በተደጋጋሚ የደረሰበት ጉዳትም ደግሞ ተጫዋቹን በቋሚነት በዚህ ቡድን ውስጥ እንዳያገለግል አድርጎታል። በተለይ ከማንቸስተር ሲቲ ከፈረመ በኋላ በጣም ጥሩ ዝውውር ተደርጎ ይቆጠር ነበር። እንዲሁ ደግሞ ጥሩ ነገሮችን በዚህ ቡድን ማበርከት ችሎ ነበር በመጀመሪያዎቹ ጊዜያቶች ላይ። ነገር ግን ተደጋጋሚ ጉዳቶቹ ግን የሚፈልገውን ነገር በተከታታይ እንዲያደርግ አላደረጉትም ወይም አላስቻሉትም። ከዛ በኋላ አርሰናል ሌሎች አጥቂዎችን ስለማምጣት ማሰቡ የሚታወስ ጉዳይ ነው። አሁን ላይ ግን የሚለያይበት ትክክለኛው ክረምት እንደሆነ በርካቶች ግምቶቻቸውን እየሰጡ ይገኛሉና የጣሊያኑ ክለብ ናፖሊ በተለይ ወሳኙን አጥቂውን ሮሜሎ ሉካኩን አሁን ላይ ከክለቡ ጋር መለየቱ እየተነገረ ይገኛል። የቱርኩ ክለብ ፌነርባቼ በተለይ ቱርክ የአውሮፓ ሳኡዲ የሆነች ትገኛለች። በጣም እድሜያቸው እየገፉ የሚገኙ ትልልቅ የሚባሉ ተጫዋቾችን ለማስፈረም በጣም ትልቅ ጥረቶችን እያደረገች ነው እና ሞሐመድ ሳላህን ትራብዘንስፖር ማስፈረሙ ይታወሳል። አሁን ደግሞ ሮሜሎ ሉካኩን ፌነርባቼ ለማስፈረም በጣም ከጫፍ እንደደረሰም እንዲህ የሚያሳዩ መረጃዎች እየወጡ ይገኛሉ እና በርከት ያሉ ዝውውሮች ወደ ቱርክ እየተደረጉ ነው። የነ ሊያንድሮ ትሮሳርድንም ዝውውር እናስታውሳለን። አሁን ጋብሪኤል ማርቲኔሊም ለማስፈረም ጥረቶችን እያደረጉ ነው። እርግጥ ነው ጋብሪኤል ማርቲኔሊ ገና ወጣት የሚባል ተጫዋች እንደሆነ ቢታወቅም ነገር ግን የዚህ ተጫዋች ማለትም የሮሜሎ ሉካኩ ወደ ቱርክ ሊግ ማምራቱን ተከትለው ናፖሊዎች በማጥቃት መስመራቸው ላይ የተወሰኑ መሳሳቶች ስለሚገጥማቸው ያው ራስመስ ሆይሉንድ በዛ ቡድን ውስጥ እንዳለ ይታወቃል። ነገር ግን ጋብሪኤል ሄሱስንም ከአርሰናል ለማስፈረም ትልቅ ጥረቶችን እያደረገ ነው። ተጫዋቹም ቢሆን አሁን ወደ ሀገሩ ሊግ ወይም ወደ ብራዚል ሊግ ከመመለስ ይልቅ አሁንም በአውሮፓ የተወሰኑ ቆይታዎችን ማድረግ ፍላጎት አለው። ቢያንስ 3 እና 4 የውድድር ዓመታትን በዚሁ በአውሮፓ ቆይቶ ነው ወደ ሀገሩ ለመመለስ እቅዶች እንዳሉት የሚነገረውና በዚህ ምክንያት ደግሞ የጣሊያኑ ክለብ ናፖሊ ጥሩ አቅርቦቶችን አቅርቦለታል። ከክለቡ ጋር እርግጥ ነው መስማማት ይጠበቅባቸዋል። ክለቡ ናፖሊና አርሰናል መስማማት ይጠበቅባቸዋል። አርሰናሎች ውሳኔያቸው ምንድነው? ተጫዋቹን በውሰት ሳይሆን በቋሚነት ነው መሸጥ የሚፈልጉት። ምንም አይነት የውሰት ስምምነትን አይፈልጉም። ናፖሊ በአንጻሩ የተወሰኑ የውሰት ጥያቄዎችን እያቀረበ እንደሚገኝ የሚያሳዩ ነገሮች ያሉት፣ በአጠቃላይ ግን ይወሰናል ተብሎ ይታሰባል። ናፖሊ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። ጋብሪኤል ሄሱስም ፍቃዱን ሰጥቷል፣ ወደ ናፖሊ ለማምራት ተስማምቷል የሚሉ መረጃዎች ናቸው የወጡት። ሌላኛው ጋብሪኤል ማርቲኔሊ ነው። ጋብሪኤል ማርቲኔሊም ቢሆን ወደ ቱርክ፣ ከሳዑዲ፣ ከሌሎችም የአውሮፓ ትልልቅ የሚባሉ ሊጎችም ጭምር ጥያቄዎች እንደቀረቡለት የሚታወቅ ነው። ነገር ግን አሁን ላይ ይህንን ዝውውር ለማድረግ በጣም ገፍቶ የመጣው ክለብ የቱርኩ ክለብ ጋላት ሳራይ እንደሆነ ነው መረጃዎች እያሳዩ የሚገኙት። ጋላት ሳራዮች እስከ 40 ሚሊዮን ዩሮ አካባቢ ጭምር ለዚህ ተጫዋች ለማቅረብ ፈቃደኞች እንደሆኑ
እየተገለጸ ይገኛል። ጋብሪኤል ማርቲኔሊም ፍላጎቶቹን ምናልባት በአርሰናል መቆየት የመጀመሪያው ምርጫ ቢሆንም ነገር ግን ከጋላት ሳራይ ጋር ደግሞ የሚስማማ ከሆነ ክለቡ ለመሄድ ችግር እንደሌለበት የሚያሳዩ ነገሮች አሉ። እንግዲህ የተወሰኑ ዓመታትን በዛ ራሱን በድጋሚ ለማሳየት እድሉን ያገኛል ተብሎ ይጠበቃል። ይሄ ብራዚላዊ ተጫዋች ባለፈው የውድድር ዓመት በተለይ በአርሰናል ቤት እጅግ አስቸጋሪ ጊዜያቶችን ነው ማሳለፍ የቻለው። በፕሪሚየር ሊጉ አንድ ጎል ብቻ ነው ማስቆጠር የቻለው። እርግጥ ነው በአውሮፓ ቻምፒየንስ ሊግ ወደ 6 የሚደርሱ ጎሎችን ማስቆጠር መቻሉ እናስታውሳለን። የሊያንድሮ ትሮሳር ተጠባባቂ ሆኖ ነው ረጅም ጊዜያቶችን ያሳለፈው። ምናልባት አርሰናል ይህንን ተጫዋች ባይሸጠውና ሌላ የክንፍ መስመር ተጫዋች ባያመጣ እንዲሁም ከክሪስቶስ ዞሊስ ጋር ብቻ ቢሆን በዛ ቦታ ላይ ፉክክር የሚኖረው አሁንም ቢሆን ተጠባባቂ ተጫዋች እንደሚሆን ግምቶች እየወጡ ይገኛሉ። አሁንም ቢሆን ሚኬል አርቴታ ክሪስቶስ ዞሊስን ከጋብሪኤል ማርቲኔሊ ያስቀድመው ይጠቀመው ነበር፣ እነዚህ ሁለት ተጫዋቾች ብቻ ቡድኑ ላይ ቢቀሩ የሚል አይነት ሀሳቦች እየተነሱ ይገኛሉና ይሄ ለተጫዋቹ በሚቀጥለው የውድድር ዓመት የጨዋታ እድሎችን የማግኘት እድሉ በጣም ጠባብ ያደርግበታል ተብሎ ይታሰባል። ይባስ ብሎ ደግሞ አርሰናል በዛ ቦታ ላይ ተጫዋቾችን ለማስፈረም በጣም ትልቅ ጥረቶችን እያደረገ ስለሚገኝ ጋብሪኤል ማርቲኔሊ ከክለቡ ጋር የመለየት እድሉ በጣም ሰፋ ያለ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ ያደረጉት። በቀጣይ ጋላታሳራይ እዚህ ተጫዋች ላይ የሚያደርገው እንቅስቃሴ ይጠበቃል። ከዛ ውጭ ግን አርሰናሎች ሌላ ተተኪ ሳያስፈርሙ ግን ተጫዋቹን ስለመልቀቅ እያሰቡ አይደለም። የግድ በዛ ቦታ ላይ ሌላ ተጫዋች ለማምጣት እንቅስቃሴዎችን ያደርጋሉ። ከዛ በኋላ የሚሳካላቸው ከሆነ ነው ይህንን ተጫዋች ለመልቀቅ ፍላጎት ይኖራቸዋል ተብሎ የሚታሰበው። ከዛ ውጭ እንደ ኢታን ንዋኔሪ ከተለያዩ ክለቦች ጋር ከነ አርቢ ላይፕዚግ ከተለያዩ ክለቦች ጋር ስሙ እየተነሳ ነው። ሌላኛው ወደ ዌስትሃም ዩናይትድ ሊያመራ ከጫፍ ደርሷል የተባለው ሪስ ኔልሰንም ጭምር ከአርሰናል ጋር ይለያያሉ ተብሎ የሚታሰቡ ተጫዋቾች ናቸው። ፋቢዮ ቪየራ በጀርመኑ ክለብ በጣም ተወዳጅነትን አግኝቷልና በውሰት ባሳለፈበት ጊዜ ጥሩ ነገሮችን ማሳየቱን ተከትሎ አሁንም በጀርመኑ ክለብ ይፈለጋል። ነገር ግን በዋጋ ጉዳይ ላይ ከአርሰናል ጋር መስማማት እንዳልቻሉ ይነገራል። በርከት ያሉ ተጫዋቾች ከአርሰናል የሚለቁበት የዝውውር መስኮት እንደሚሆን እየተጠበቀ ይገኛል። ከዛው ጎን ለጎን ግን አርሰናልም ቢሆን ተጫዋቾችን ለማስፈረም ጥረቶችን ያደርጋል ተብሎ ይጠበቃል። ከነዚህ መካከል የግራ የማጥቃት ክፍሉንና የተከላካይ ክፍሉን ማጠናከር አሁን አርሰናል የያዘው ትልቁ ሁነኛው እንቅስቃሴዎች እንደሆኑ ይታወቃል። አሁንም በእንጥልጥል ያሉ ዝውውሮች ያሉ ለምሳሌ ያክል የሁሊያን አልቫሬዝን የዝውውር ጉዳይ አሁንም በእንጥልጥል የቀረ ጉዳይ ነው። ወይም ደግሞ አርሰናል በራሱ ቁጥጥር ብቻ የሚያደርገው አይነት ዝውውር አይደለም። አርሰናል ከራሱ የሚጠበቅበትን ለማድረግ ዝግጁ የሆነበት ነገር ግን የክለቦቹ ውሳኔና የተጫዋቹ ውሳኔ መታወቅ ያለበት ዝውውር ነው የሁሊያን አልቫሬዝ ዝውውር። ምክንያቱም ተጫዋቹ ወደ ባርሴሎና ማምራት እንደሚፈልግ ነው እየተገለጸ የሚገኘው። ስለዚህ ምናልባት አትሌቲኮ ማድሪድ ሊሸጠው እንኳን ቢፈልግ አትሌቲኮ ማድሪድ እንግዲህ ለባርሴሎና መሸጥ ባይፈልግም ተጫዋቹ ግን ልቡ ወደ ባርሴሎና ማምራትን ስለሚፈልግ ምናልባት ይህ ዝውውር ከአርሰናል የተወሰነ ደረጃ ራቅ ያለ ነው። ለምሳሌ ያክል ተጫዋቹ ወደ አርሰናል ቢሆን ኖሮ መዘወር የሚፈልገው አትሌቲኮ ማድሪድን ለማስገደድና የተሻሉ ገንዘቦችን አቅርቦ ተጫዋቹን ለማምጣት በጣም አመቺ ይሆን ነበር። ነገር ግን ተጫዋቹ ፍላጎቱም ወደ አርሰናል ሳይሆን ወደ ባርሴሎና መሆኑ ይህንን ዝውውር ለማድረግ ሶስተኛ ተመልካች ሆኖ ነው አርሰናል እየተቀመጠ የሚገኘውና ይህንን ዝውውር በእንጥልጥል ከቀሩ ዝውውሮች መካከል አንደኛው ነው። ከቪኒሲዮስ ጁኒየር የዝውውር ጉዳይ ጋር ተመሳሳይነት አለው። ቪኒሲዮስ ጁኒየርም እንዲሁ በሪያል ማድሪድ መቆየት ነው የሚፈልገው። ከሪያል ማድሪድ ጋር ግን ያልተስማማባቸው ጉዳዮች ነበሩ እና ሁለቱ አካላቶች ቪኒሲዮስ እና ማድሪድ የሚስማሙ ከሆነ አርሰናል ምንም ማድረግ የሚችለው ነገር የለም። ነገር ግን አርሰናል ከራሱ የሚጠበቅበትን ነገር አድርጓል። የሚወስነው የቪኒሲዮስ ጁኒየር ውሳኔ ነበርና እሱም በሪያል ማድሪድ መቆየትን ምርጫው አድርገው አርሰናል ከዚህ ዝውውር ምንም ሳያተርፍ ወይም ደግሞ አርሰናል ሳያገኘው ተጫዋቹን ቀርቷል። የሁሊያን አልቫሬዝም ጉዳይ ተመሳሳይ ነገሮች እንዳሉት ነው የመረጃ ምንጮቹ የሚናገሩትና ከአትሌቲኮ ማድሪድ የሚለቅ ከሆነ ነው እንደውም እንቅስቃሴዎቹ በከፍተኛ ሁኔታ ሊፋጠን የሚችለው። ምክንያቱም ክለቡ አትሌቲኮ ማድሪድ ለባርሴሎና መሸጥ ስለማይፈልግ አርሰናል ጥሩ እንቅስቃሴዎችን ማድረግ የሚችል ከሆነ ተጫዋቹን የማግኘት እድል ይኖረዋል ተብሎ ይጠበቃል። ስለዚህ ይሄ በእንጥልጥል ከቀሩ ዝውውሮች አንደኛው ነው። ነገር ግን በራሱ ፍላጎት ግን ለማዛወር የሚንቀሳቀስባቸው ተጫዋቾች ይኖራሉ ተብሎ ይታሰባል። ከነዚህ መካከል በግራ ፉልባክ ላይ በግራ የማጥቃት ክፍሉ ላይ ለማስፈረም እንቅስቃሴዎች የሚያደርግባቸው ተጫዋቾች ስማቸውን ሰሞኑን እየሰማን እንገኛለን። እነ ኬናን የልዲዝ ስማቸውን በተደጋጋሚ ሰምተናል። ዩቬንቱስ ምንም እንኳን ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንኳን ባይኖረው፣ ነገር ግን አርሰናል በጣም አማላይ የሚባል ገንዘብን ለማቅረብ ዝግጁ ነው ተብሏል። በተለይ ዩቬንቱሶች አሁን ከፋይናንሻል ጉዳዮች ጋር በተያያዘ እንደ ከዚህ በፊቱ ጠንካራ የሚባል ደረጃ ላይ ያለ ቡድን አይደለም። በዚህ ምክንያት ጥሩ ገንዘቦች የሚቀርብላቸው ከሆነ ለመሸጥ ሊገደዱ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን እና ዩቬንቱስን ሊያማልል የሚችል የገንዘብ አቅርቦትን አርሰናል እያዘጋጀ እንደሚገኝ የሚያሳዩ መረጃዎች በትልቁ እየሰማን እንገኛለን። ስለዚህም ኬናን የልዲዝ የአርሰናል ሌላኛው ተቀዳሚ ምርጫ ይሆናል ተብሎ ይታሰባል። ከዛ ውጪ ሊሊማን እንጃይም በአርሰናል ከሚፈለጉ ተጫዋቾች መካከል አንደኛው ነው። በፕሪሚየር ሊግ በጣም ጥሩ ልምድ እንዳለው ምንም ጥያቄ የለውም። ይህ ተጫዋች
ከዛ ውጪ ደግሞ ሌላኛው ነገር ሰሞኑን ከሳዑዲ አረቢያው ክለብ አልሂላል ጋር በትልቁ ስሙ ሲነሳ እንደነበር እናስታውሳለን እና አልሂላሎች ይህንን ተጫዋች ለማስፈረም ትልቅ አቅርቦቶችን አቅርበው ነበር። ነገር ግን ተጫዋቹ ሊስማማ እንዳልቻለ ነው የመረጃ ምንጮቹ የሚናገሩ። ተጫዋቹ በክለቡ መቆየትን ወይም በእንግሊዝ መቆየትን ነው ምርጫው የሚያደርገው እንጂ በዚህ ሰዓት ወደ ሳዑዲ አረቢያ ሊግ የማምራት ፍላጎት የለውም ተብሏል። ይሄ ሴኔጋላዊ ተጫዋች ባለፉት የውድድር ዓመታት በጣም ጥሩ የሚባሉ ጊዜያቶችን በኤቨርተን ቤት አሳልፏል። ከዛ ውጪ በትልልቅ ክለቦችም የሚፈለግ አይነት ተጫዋች ነው። ለምሳሌ ያክል ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ የነበረባቸው ጊዜያቶች እንደነበሩ እናስታውሳለን። ከዛ ውጭ ሌላኛው ክለብ ደግሞ ሊቨርፑልም ይህንን ተጫዋች ለማስፈረም ፍላጎት የነበረው ጊዜ እንደነበር በተደጋጋሚም የምናስታውሰው ጉዳይ ነው። ነገር ግን ተጫዋቹም እስካሁን ድረስ የወሰነው ውሳኔ የለም። አርሰናል ግን ምናልባት ሌሎች ተጫዋቾችን የማግኘት እድሉ በጣም ጠባብ የሚሆን ከሆነም ስለ ሊሊማን ኢንጃይም ሊያስብ የሚችልበት እድሉ እንዳለ የሚጠቁሙ ነገሮች ያሉ። ስለዚህ በክንፍ መስመሩ ላይ ከሚያቅዳቸው ተጫዋቾች መካከል እነዚህ ናቸው። ነገር ግን ለአርሰናል ምናልባት አስጊ ይሆናል ተብሎ የሚጠበቀው ነገር በተለይ ደጋፊዎቹ መስማት የማይፈልጉት ነገር አንደኛው ነገር ምናልባት አርሰናል በገበያው ላይ ጥሩ ተጫዋቾች እናገኛለን የሚል እምነት የላቸውም። አሁን ላይ በጣም አማራጮች እንደጠበበባቸው ይሰማቸዋል። በዚህ ምክንያት አሁን ባለው የክንፍ መስመር አማራጮቻቸው ሊቀጥሉ የሚችሉበት እድል እንዳለ የሚያሳዩ ነገሮች ያሉ። ስለዚህ ሌሎች ተጫዋቾችን ማግኘት የማይችሉ ከሆነ በክሪስቶስ ዞሊስ እና በጋብሪኤል ማርቲኔሊ መቀጠልን ምርጫቸው ሊያደርጉ ይችላሉ። ይሄ ደግሞ የተወሰነ ስጋቶችን ሊደቅንባቸው እንደሚችል ነው እየተገለጸ የሚገኘውና እንደዚህ አይነት መረጃዎች እየወጡ ይገኛሉ። ስለዚህ አርሰናል በቀጣይ የትኛውን ተጫዋች ለማስፈረም ጥረት ያደርጋል፣ የትኛው ላይ እንቅስቃሴውን በደንብ ያደርጋል የሚለውን ጉዳይ በተከታታይ የምንመለከተው ነው የሚሆነው። ከዛኛው ቦታ ይልቅ ደግሞ የተከላካይ መስመሩን ማጠናከርም ሌላኛው የአርሰናል ትልቁ የቤት ስራ ይሆናል ተብሎ ይጠበቃል። ምክንያቱም የዊሊያም ሳሊባ ጉዳትን ተከትሎ አርሰናል በዚህ ቦታ ላይ የግድ ተጫዋቾችን ማምጣት እንዳለባቸው ነው የሚሰማቸው። ስለዚህም አማራጮችን እየተመለከቱ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት 3 የተከላካይ ስፍራ ተጫዋቾች ከአርሰናል ጋር ስማቸውን ሰምተናል። ለምሳሌ ክሪስቲያን ሮሜሮ አንደኛው ነው። ከቶተንሃም ሆትስፐርስ እንግዲህ ይህንን ተጫዋች ለማስፈረም ፍላጎቱ የነበራቸው ቢሆንም ከዛ ውጭ ተጫዋቹም በአርሰናል ቤት አሰልጣኝ ከሆነው እንግዲህ ከጋብሪኤል ሄንዜ ጋርም በጣም ጥሩ የሚባል ተግባቦት ስላለ ሁለቱም አርጀንቲናዊያን ናቸው። በጣም ጥሩ ተግባቦት እንዳላቸው ይነገራል። ስለዚህም ወደ አርሰናል መምጣት በዚህ ምክንያት ይፈልጋል የሚለው አይነት ሀሳቦች ሲነሱ ነበር። ነገር ግን ቶትናም በጭራሽ የሚቻል አይደለም፣ ይሄ ነገር በጭራሽ የሚሆን አይደለም የሚል አይነት አስተያየትን የሰጣቸው። ስለዚህ ይህንን ተጫዋች የማስፈረማቸው ነገር አጠራጣሪ ሆኗል። ሌላኛው አማራጫቸው የሆነው ደግሞ የኮሞ ተጫዋች የሆነው ጃኮብ ራሞን የተባለው ተጫዋች ነው። እሱ በሪያል ማድሪድ ያደገ ተጫዋች ነው። ጥሩ ተሰጥኦ እንዳለው ምንም ጥያቄ የለውም። 21 ዓመቱ ነው። ነገር ግን አርሰናል አሁን ለሚፈልገው ለወደፊቱ አይደለም አርሰናል አሁን እየፈለገ የሚገኘው ለወደፊቱ በጣም ብዙ ተከላካዮች እንዳሉት ይታመናል። ነገር ግን አሁን ላይ ውጤቱን በተለይ ዊሊያም ሳሊባ በማይኖርበት ጊዜ ቶሎ ገብቶ ውጤቶችን ማምጣት የሚችል ተጫዋችን ነው የሚፈልጉትና ጃኮብ ራሞን ለዛ ይሆናል ወይ? አጠራጣሪ ነው። ምክንያቱም ገና ታዳጊ የሚባል ተጫዋች ነው። በጣሊያን ሴሪኤ ገና አምና ነው ከኮሞ ጋር ራሱን በደንብ ማሳየት የቻለው። ስለዚህ በሚቀጥለው የውድድር ዓመት በእንግሊዝ ፕሪሚየር ሊግ ገና እንግዲህ ከፕሪሚየር ሊጉ ጋር መላመድ በጣም ይፈልጋል ተብሎ ይታሰባል። በዚህ ምክንያት የዚህ ተጫዋች ዝውውር አዋጭ ነው ወይም ደግሞ ሪስክ የለውም ብሎ ማንሳት አይቻልም። ሪስክ ያለው ዝውውር ይሆናል ተብሎ ስለሚታሰብ ምናልባት ለወደፊቱ በጣም ሊሰራ የሚችል ዝውውር ቢሆንም ለዊሊያም ሳሊባ ግን ለቅርብ ጊዜ ተተኪ ግን ለመሆን በጣም ከባድ ይሆናል ተብሎ ነው የሚታሰበው የጃኮብ ራሞን ዝውውር። ከዛ ይልቅ ግን ሶስተኛው አማራጭ ለአርሰናል በጣም ጥሩ አማራጭ ይመስላል። ኤዝሬል ኮንሳህ ነው ሶስተኛው አማራጭ። በእንግሊዝ ፕሪሚየር ሊግ በጣም ልምድ ያለው ተጫዋች ነው። አርሰናሎች በሚፈልጉት ሁለት ቦታዎች ላይ መጫወት ይችላል። በቀኝ ፉልባክ ቦታ ላይ መጫወት ይችላል። በመሀል ተከላካይ ሴንተር ባክ ላይ መጫወት ይችላል። ለእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ቋሚ ተሰላፊ እንደነበር እናስታውሳለን እና ስለዚህም ይሄ ተጫዋች በጣም ጥሩ ተጫዋች ይመስላል። ለአርሰናል እቅድም ይሄኛው ተስማሚ ይመስላል። ትልቅ ገንዘቦችን እርግጥ ነው አስተን ቪላ እየጠየቀበት ይገኛል። አርሰናል እና አስተን ቪላ ድርድሮችን አድርገው መስማማት የሚችሉ ከሆነ ግን ለአርሰናል የተሻለው አማራጭ ኤዝሬል ኮንሳን ማስፈረም እንደሆነ የሚጠቆሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ከአርሰናል ጋር በተያያዘ በቀጣይ ቀናትም እንደዚህ አዳዲስ ጉዳዮች የሚወጡ ከሆነ ደግሞ እኛ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን ሌላኛውን ርዕሰ ጉዳያችንን እናንሳ። ውድ ቤተሰቦቻችን ከሊቨርፑል ጉዳይ ጋር በተያያዘ የብራድሊ ባርኮላን አሁን ያለበትን ሁኔታም አንዳንድ ጉዳዮችን እንንገራችሁ ውድ ቤተሰቦቻችን። ያው የብራድሊ ባርኮላ የዝውውር ጉዳይ ከመጀመሪያው ዝውውር ቀን ጀምሮ አሁንም በትልቁ እየተነሳ የሚገኝ አይነት ዝውውር ነው። እርግጥ ነው አርሰናልም የዚህ ተጫዋች ፈላጊ እንደነበር እናስታውሳለን። አሁን ላይ ግን ጠንከር ብሎ ይህንን ዝውውር ለማድረግ ትልቅ እንቅስቃሴን እያደረገ የሚገኘው ክለብ ምንም ጥያቄ የለውም ሊቨርፑል እንደሆነ ይታወቃል። ሊቨርፑል ይህንን ተጫዋች ለማስፈረም ከፓሪስ ሰን ጀርሜን ጋር ላቅ ያሉ ንግግሮችን እያደረገ ይገኛል። ከዛ ውጭ ከተጫዋቹ ጋር ደግሞ ግላዊ ስምምነቶችን ማድረጉን
የምናስታውሰው ጉዳይ ነው። ትልቅ ጥረቶችን እያደረገ ይገኛል ይህንን ዝውውር ለማድረግ። ነገር ግን አሁንም ቢሆን በጣም አስቸጋሪ ነገሮች እንዳሉት ነው ይሄ ዝውውር እየተገለጸ የሚገኘው። እንደ ምክንያትነት የሚነሱ በጣም በርከት ያሉ ጉዳዮች ያሉት፣ አንደኛ ነገር ሁለቱ ክለቦች መስማማት አልቻሉም፣ ወይም ደግሞ በገንዘቡ ነክ ጉዳዮች ላይ ከስምምነት መድረስ አልቻሉም። በሁለቱም በኩል ያለው የገንዘብ አቅርቦቶች በጣም የተራራቁ እንደሆኑ ነው የመረጃ ምንጮቹ እየተናገሩ የሚገኙት። ለምሳሌ ያክል ይህንን ተጫዋች ለማስፈረም ሊቨርፑሎች እስከ 110 ሚሊዮን ዩሮ ለማውጣት ዝግጁ እንደሆኑ የሚያሳዩ ነገሮች አሉ። በአንጻሩ ፓሪስ ሰን ዠርሜን ደግሞ ከዚህ ተጫዋች የሚፈልገው 170 ሚሊዮን ዩሮ እንደሆነ ይታወቃልና በሁለቱ ክለቦች ፍላጎቶች መካከል የ60 ሚሊዮን ዩሮ ልዩነት እንዳለ የሚጠቁሙ መረጃዎች አሉ። ስለዚህ ይህንን ጋፓቸውን ማጥበብ ይኖርባቸዋል ተብሎ ይታሰባል። እንደውም ሁለቱም በተለይ ሊቨርፑል 170 እየጠየቀ የሚገኘውን የፓሪስ ሰን ዠርሜን ጥያቄን እየተቀበሉ አይገኝም። ከዛ ውጭ ፓሪስ ሰን ዠርሜንም ሊቨርፑል 110 ሚሊዮን ዩሮ ቢያቀርብ ለዚህ ተጫዋች ምንም አይነት ፍቃደኝነት የለውም ለመሸጥና በዚህ ምክንያት በዋጋው ጉዳይ ላይ አልተስማሙም የሚሉ አይነት ሀሳቦች ያሉ። ሁለቱን ሊያስማማ የሚችል አጋማሽ ላይ የሚገኝ ገንዘብ ግን ምናልባት ጥሩ ድርድሮችን ሊያደርጉበት ይችላሉ ተብሎ ይታሰባል። ከ130 አካባቢ ሚሊዮን ዩሮዎችን ምናልባት ሁለቱም ፍቃደኛ ሊሆኑበት የሚችሉበት፣ ሊቨርፑልም 20 ሚሊዮን ዩሮ ለመጨመር፣ ከዛ ውጭ ደግሞ ፓሪስ ሰን ዠርሜን ካቀደው ላይ 40 ሚሊዮን ዩሮ ለመቀነስ እቅዶችን ሊስማሙ የሚችሉበት እድሉ እንዳለ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ከ130 እስከ 140 ሚሊዮን ዩሮ ሁለቱን ክለቦች ሊያስማማ የሚችል ዋጋ ነው ብለው በስፋት እያነሳ ይገኛል ፋብሪዚዮ ሮማኖ። እና በቀጣይ ቀናት ከብራድሌ ባርኮላ ጋር በተያዘ እንደዚህ አይነት ጉዳዮችን ልንሰማ እንችላለን። ነገር ግን ትልቁ ጉዳይ አሁን ምንድን ነው? ሊቨርፑል ሌሎች አማራጮችን መመልከት እንደጀመረ የሚያሳዩ ነገሮች አሉ። ምናልባት የብራድሌ ባርኮላ ጉዳይ የማይሳካላቸው ከሆነ ሌላ ተጫዋችን ስለማስፈረም እቅድ ሊይዙ እንደሚችሉ የሚያሳዩ ነገሮችን በተከታታይ እየተመለከተን እንገኛለን። አሁን የዝውውር መስኮቱ ወደ መጨረሻው እየተቃረበ በሚመጣ ጊዜና ይህኛውን ተጫዋች ማስፈረም የማይችሉ ከሆነ በጣም ፍራስትሬሽን ውስጥ ሊገቡ ይችላሉ፣ ወይም ደግሞ በጣም ጥድፊያ ውስጥም ሊገቡ የሚችሉበት እድል ይኖራል ተብሎ ስለሚታሰብ ከአሁኑ ቶሎ ውሳኔዎችን ለመወሰን እቅድ እንደሚኖራቸው ነው እየተገለጸ የሚገኘው። ባርኮላን ነው ለመጀመሪያ ለማስፈረም ትልቁ ፍላጎታቸው። ሊቨርፑልም በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ቀዝቀዝ ያሉ የዝውውር መስኮቶችን እያሳለፉ ከሚገኙ ክለቦች መካከል አንደኛው እንደሆነ ምንም ጥያቄ የለውም። ጥሩ የሚባሉ ዝውውሮችን እስካሁን ድረስ በትልቅ ደረጃ ማድረግ አልቻለም። ቪክተር ሙኞዝን ማስፈረም ችሏል። በሚቀጥለው የውድድር ዓመት ግን በሊቨርፑል እንኳን ቋሚ ተሰላፊ የመሆኑ ጉዳይ እስካሁን እርግጥ እንኳን የሆነ ተጫዋች አይደለም ይሄ ተጫዋች። ከዛ ውጪ ሌሎች ዝውውሮችንም እንዲሁ ለማድረግ ጥረቶችን አድርገዋል። ያው በዚህ የክረምት ተጫዋቾች የዝውውር መስኮት ባይሆንም ሙሉ ለሙሉ ፊርማ የተደረገው የጀረሚ ዣኳይንም ጉዳይ እናስታውሳለን። በ2025 ነው የፈረመው፣ ነገር ግን አሁን ነው ቡድኑን የተቀላቀለው። ከዛ ውጪ በተከላካይ ስፍራ ላይ ሮናልድ አሮሆን ከባርሰሎና ድንገታዊ ፊርማ ማድረጉን እናስታውሳለን ሊቨርፑል። ነገር ግን አሁንም ትልቁ ጥያቄው በክንፍ መስመር ላይ ሞሐመድ ሳላህን መተካት የሚችል የክንፍ መስመር ተጫዋች አሁንም ሊቨርፑል የግድ ያስፈልገዋል ተብሎ ይታመናል። ባርኮላ እንኳን ቢፈርም በዛ ቦታ ላይ እንኳን የመጫወት ያን ያክል ፍላጎቶች እንዳሉት አይገለጽም። ይሄ ተጫዋች የቀኝ የክንፍ መስመር ተጫዋች ከመሆኑ ይልቅ በግራ ክንፍ ላይ መጠቀምን ምርጫው የሚያደርግ አይነት ተጫዋች ተደርጎ ይቆጠራል። ነገር ግን ይሄ ተጫዋች ቢመጣ ቢያንስ የክንፍ መስመሩን ለማጠናከር የተሻሉ አማራጮችን ይሰጣል ተብሎ ይጠበቃል። ከዛ ውጪ ሌሎች አማራጮችንም እየተመለከተ ይገኛል። አሁንም በገበያው ላይ ጥሩ አማራጮች እንዳሏቸው ይታመናል። እነ ማቴዎስ ፈርናንዴስ ፓርዶ በፍሬንች ሊጓን በሊል ቡድን ውስጥ በጣም ጥሩ ነገሮችን ማሳየት የቻለ ቤልጅማዊ ተጫዋች ነው። ገና ታዳጊ ነው። ረጅም ጊዜያቶችን ቡድኑን ማገልገል የሚችል አይነት ተጫዋች ተደርጎ ይቆጠራል። ከዛ ውጭ ደግሞ ጥሩ ነገሮችም እንዳሉት ነው። ባለፈው የውድድር ዓመት በፍሬንች ሊጓንም ጥሩ ነገሮችን ማበረከት መቻሉ ነው የሚነገረው። በዚህ ክረምት ከክለቡ ሊል ጋር መለየት እንደሚፈልግ በይፋ ገልጾላቸዋል። ነገር ግን ክለቡ ሊል ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌለው በተደጋጋሚ እየተገለጸ ነው የሚገኘው። ስለዚህም አንደኛው አማራጩ ይሆናል ተብሎ ይታሰባል ማቴዎስ ፈርናንዴስ ፓርዶ። ከዛ ውጭ ሌላኛው ሰኢድ ኤልማላ የሚባል ተጫዋችም አለ። ቱርክ ሊግ ጀርመን ቦንደስ ሊጋ ላይ የሚጫወት ተጫዋች ነው። ሰኢድ ኤልማላ በጣም ጥሩ ነገሮችን እሱ በጀርመን ቦንደስ ሊጋ ማሳየት ችሏል። 13 የጀርመን ቦንደስ ሊጋ ጎሎችን ማስቆጠር ችሏል። ይህም ሌላኛው ታዳጊ የሚባል ተጫዋች ነው። እድሜው ገና የሆነም ወደፊት በደንብ ማደግ የሚችል ተጫዋች ተደርጎ የሚቆጠር ነው። ሰኢድ ኤልማላም ጀርመናዊ ተጫዋች ነው። እሱንም ለማስፈረም ሊቨርፑሎች እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ሌላኛው ኢብራሂም ኤምባዬ ነው። ይሄ ደግሞ ተጫዋች በፍሬንች ሊጓን በፓሪስ ሰን ዠርሜን ነው የሚጫወተው። ከፓሪስ ሰን ዠርሜን ከሚፈልጓቸው ሁለት ተጫዋቾች መካከል
አንደኛው ነው ኢብራሂም ኤምባዬ፣ ሌላኛው ብራድሊ ባርኮላ እንደሆነ ቀደም ብዬ ገልጬላችኋለሁ። ይህንንም ተጫዋች ለማስፈረም ግን ሊቨርፑሎች ፍላጎት እንዳላቸው የሚያሳዩ መረጃዎችን እንዲሁ እየተመለከተን እንገኛለን። ከዛ ውጪ ያኮብ ሚንቴ በብራይተን የሚጫወተውን ተጫዋችም የሊቨርፑል ሌላኛው እቅድ እንደሆነ የሚያሳዩ ነገሮች ያሉ፣ በጣም በርከት ያሉ አማራጮች እንዳሏቸው ይነገራል። ነገር ግን በትልቅ ደረጃ የሚጠቀሱ አይደሉም። በተለይ መሐመድ ሳላህን ለመተካት ለሚያስብ ቡድን እነዚህ ተጫዋቾችን ማምጣት በጣም ሪስክ ይኖረዋል ተብሎ ይታሰባል። በተለይ ባለፉት ተከታታይ የውድድር ዓመታት ለዚህ ቡድን ትልቅ የጎል ምንጭ የነበረን ተጫዋች መተካት በእነዚህ ተጫዋቾች እጅግ በጣም አስቸጋሪ ያደርገዋል ተብሎ እንደሚጠበቅ ምንም ጥያቄ የለውም። ነገር ግን ሊቨርፑል በክንፍ መስመር ላይ አሁንም ተጫዋቾችን በማምጣት ጉዳይ ላይ ትልቅ እንቅስቃሴዎችን ማድረግ መቀጠሉን የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። በቀጣይ ቀናት የትኞቹን ተጫዋቾች ያመጣል፣ የትኞቹ ዝውውሮችን ያደርጋል የሚለው በትልቁ የሚጠበቅ ነው። ነገር ግን አሁንም እንዳልኳችሁ ግን የሊቨርፑል አሁንም ትክክለኛው ምርጫ ወይም ደግሞ ትልቁ ምርጫ ግን ምንም ጥያቄ በሌለው መልኩ የብራድሊ ባርኮላን ዝውውር ማጠናቀቅ ትልቁ ምርጫቸው እንደሆነም እየተገለጸ ይገኛል። ብራድሊ ባርኮላን ማስፈረም ለሊቨርፑል በጣም ትልቁና ወሳኙ ጉዳይ ይሆናል ተብሎ ይታሰባል። በዚህ የክረምት ተጫዋቾች የዝውውር መስኮትም ትልቅ እንቅስቃሴዎችን እስካሁን ሲያደርጉ የነበሩትም ይህንን ተጫዋች ስለማስፈረም ስለነበር አሁንም በትልቁ እንቅስቃሴ የሚያደርጉት እዚህ ተጫዋች ላይ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በቀጣይ ሊቨርፑል ይህንን ተጫዋች ማስፈረም ይችላል ወይ የምንመለከተው ነው የሚሆነው። ውድን የተከበራችሁ ቤተሰቦቻችን ለዛሬ ለምሽቱ የዝውውር ጉዳዮችን ያነሳንበት የነሐሴ 6 ቀን 2018 ዓ.ም ዕለተ ረቡዕ የያዝንላችሁ ፕሮግራም ይህን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች የዝውውር ጉዳዮችን፣ ሌሎች ርዕሰ ጉዳዮችን የምናነሳበትን ፕሮግራም በነገው ጠዋት ፕሮግራማችን በድጋሚ ይዘን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናችኋለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮትም የምመኘው።